ዝቅ ብሎ ከማንንም ሰው ጋር የሚልከሰከስ አይነት ባል አይደለም ያለኝ ገባሽ ምንም አላጠፋሽም እንዴ ዝም ብዬ ነው ነይ እስኪ ቁጭ በይና እናውራ እንደው አይገርምሽም ግን ትርንጎ ምን ሆንቲ አንቺን የመሰለሽ ቆንጆ ዘመድ ትወኝኛለሽ ብዬ ወንድምም ደና ዘመድም ልጣ አይቴ እንደው እርሶ ደግሞ በሌላ ነገር ልቤን ያሞቁታል አሁን በደስታ ስከረከርተዋል ብሎ ነው እንጂ እኔና እሙሽ ትርንጎ ይምሬን ነው እስኪ አስቢው እንዳንቺ ልቅም ያለሽ ቆንጆ ይትገኛል በዛ ላይ ጨዋ እንደው ደስ ይበላት ብሎ ነው እንጂ ተይ አዲስ አበባ ከሞላ ቆንጆ ነኝ አይ እኔማ ሁነኛ ዘመድ ባገኝ እድርሽ ነበር አይ እንደው ተይ እንደው ሰው ማስደሰት ይችሉበታል በሏውን ቡናውን ላቀራርብ የት ነው የምትሄጂው ነው እንጂ ቁጭ በይ ካሽዬ እኮ ምንጫቸው ደረሰ ቡናውን ላቀራርብ እሱ አይመጣም ውጭ ነው የሚሳም ይበላው ቁጭ በይ ባይሆንና ከኔ ጋር አብረን ምሳ እንበላለን እንዴት እኔ ከርሶ ጋር ልበላ እንዴ አሁን ትርንጎ ምን ችግር አለው እርሶ ካሉማ መንገዱን እሺ እንደው እንደርሱ አይነት አሳሪ ከየትም አይገኝም እንደው መልአክ የሆኑ ሴትዮ የእናቴ ምርቃት ነው እንጂ ከርሶ እጅ የጣለኝ አይ ትርንጎ የኔን ደግነት እንኳን ታዩ ክፉ በሆን ነው እንጂ እግዚአብሔርስ እንደዚህ በልጅ የጨከነብኝ አረቴ እንደዚህ አይበሉ ልጅ ተፈጣሪ ነው እግዚአብሔሩ ደግሞ በሰው አይጨክንም ተው እንደዚህ አይዘኑ አይ ትርንጎ እሱ እንኳን ያበቃለትና የከተመለት ጉዳይ ነው እንዴ ማለት ይኸውልሽ ትርንጎ ሐኪሞች መካን እንደሆንኩና መውለድ እንደማልችል ነገሩ ወይ እንደው አፈር በበላው ግን ትርንጎ አንድ መላለው ምንድነው እሱ እሱን ታዩ ግን አንዲት ምስጥር የምትጠብቅ ትዳር የምትታደግ እህት ልጣ አረቴ እንደዚህ አይበሉ እኔ ያለው አሁን እንደዚህ አይነት ንግግር ይናገራሉ እውነትሽ ነው ትርንጎ አንቺ ሁለት ለኔ እህት ትሆኛለሽ እንከተቴ ለርሶ ያልሆንኩ ደግሞ ለማን ሆናለሁ ይኸውልሽ ትርንጎ እኔ ሀብታም ሴት ነኝ ይሄንን የምልሽ ለኔ ብቻም ሳይሆን ላንቺ ጭምር ነው እንዴት ምንድነው አስጨነቁኝ እኮ ይንገሩኝ እንጂ ይኸውልሽ ትርንጎ አንቺ ለኔ አርግዘሽ ልጅ ወለድ ስጭኝ እንጂ የሀብቴ ወራሽ ሆነ አበሱ ገበርኩ በስማ ምኑን አመጡብኝ አንቺ ሴትዮ ተስፋ አትቆርጭም እንዴ ይሄ ነገር አፍትልቆ ወጣ ማለት እኮ የሰዎች መሳቂያ መሳለቂያ ለምን ነው ችግር የለውም ማሬ አንተ ብቻ ራስን አዘጋጅ እሱን ለኔ ተው ውዴ እርግጠኛ ነሽ ግን በደንብ አስበሽበታል እሱን አስቤ ከጨረስኩ ቆየው አንተ ብቻ ራስን አዘጋጅ እኔ ግን ይሄ ነገር ምንም እየተዋጠልኝ አይደለም ማሬ እሺ እኔ እናንተ እንላይ ወይ ዘመዶች ያመጡልህ ሴት ከኔ ተሻለች አለች አረ ተረጋጊ ማሬ እንደዛ ለማለት ፈልጌ አይደለም ሌላ አማራጭ ብንሞክር ብዬ ነው ምን አይነት አማራጭ ወይስ ያንተ አማራጭ ደራችን ታግቶ እኔ መካን ከመባል የሚያድነኝ ነገር አለ እሺ ተረጋጊ ማሬ እንደዛ ለማለት ፈልጌ አይደለም አንቺን የሚያስደስትሽ እና ያመሽበት ነገር ሆነ እኔ ዝግጁ ነኝ እሺ ደህና ዋይ ሄሎ ማይ እንዴት ነሽ ምን አልሽኝ ማይ አለው ደህና ነኝ እማዬ በጣም ከፍቶኛል ጩሂ በጅ እያለኝ ነው ብቻ ምን ማድረግ እንዳለብኝ አላውቅም በጣም ከፍቶኛል እኔ እንጃ እማዬ በጣም ከፍቶኛል
እኔ አላውቅም እማዬ፣ በጣም ከፍቶኛል። እንዴት ረንጎይት እየሄድሽ ነው? እቺ ልብስ ላለቅልቃት ብዬ ነው። ቆይማ አንዴ እደውልልሻለሁ። ማሽኑስ? አይ 2 ፍሬ ናት። ዝም ብዬ ላለቅልቃት ብዬ ነው። ምን ወራሽ የለው ደግሞ ለየትኛው ዕቃ ነው? ሲቀጥል ደግሞ ለየትኛው ልጅ ሊቀመጠው? ዝም ብለሽ አታጥቢበትም አንቺ? ኧረ ተይ እንዳይናገሩ። ኤግዜሩንም አይን ሞጋት እኮ ነው የሚሆነው። በቃ እሺ እኔ ያግዝሻለሁ። ኧረ ተይ 2 ፍሬ ሸሚዝ እኮ ነች። ራሴ አጥበዋለሁ። አንቺ ምን በወጣሽ? እኔ እንደሆነ የትኛውን ልጅን ስወልድ ወገቤን እንዳመኝ ነው። ኧረ ተይ እንደዚህ አይዘ ነው። እኔ እንደርሶ ያለ ጥሩ ሴት ሲያዙን ማየት አልፈልግም። የኔን ደግነት እንኳን ታዩ። ክፉ በሆንብሽ ብበድልሽ ነው እንጂ ወልደስ ስጭኝ ሀብቴ ወራሽ ላድርግሽ ስለ ከለከልሽ ነው። ምነው ፈጣሪ እኔ እንደዚህ ከምታሰቃይ ለምን እኔን አትገላግለኝም? ቆይ ሁሉ ስቃይ ለኔ ይገባኛል? የኔ ፍቅር መጣ እንዴ? ሁሉንም ነገር እንዳሰብነው ነው። እሺ እርግጠኛ ነሽ ግን ለሚፈጠረው ነገር ሁሉ ኃላፊነት ትወስጃለሽ? አዎ እርግጠኛ ነኝ። ከዚህ የተሻለ ሀሳብ አለክ ነው? ምን አስበህ ነው? የለኝም። ግን ምን? በቃ እሺ አትናደጅ። አንቺ ካልሽ ሁሉም ነገር ይሆናል። እንደሱ ነው ማሪ። በል እየጠበቀች ነው። እንግባ ተነስ። ማሪ በአንተ ላይ ትልቅ እምነት እንዳለኝ ታውቃለህ። መቼም ቢሆን አንተ ሰፍረኝ አታውቅም። ማሬ ሁሉም ነገር እንዳሰብነው ከጨረስነው ከአንቺ ላይ ደስተኛ ማነው? እኔ ነኝ። እሺ ደግሞ ምን የሚያስለቅስ ነገር ተገኘ? እኔ እንጃ እቴ፣ እንደው ተጋሽዬ ጋር አንድም ቀን አንሶላ አገፋፋለሁ ብዬ አስቤ አላውቅም መሰለኝ። እንደው በጣም ኃጢአት የሰራው መሰለኝ። ምን አንቺ ድንግል አይደለሽ ደግሞ እንደሚያነፋርቅሽ ምንድን ነው? እኔ ራሴ እኮ ነው እንዲሆን የፈለኩት። በይ ተነሽ አሁን ተጣጣቢ። አንዴ ለሆነ ነገር ደግሞ ነገም ትደግማላችሁ። ተነሽ አሁን።
ሄሎ የኔ ፍቅር፣ ዛሬ በጊዜ ነው የምነግርህ የምስራች አለ። ምንድነው እንዳትለኝ፣ ና እና ስመጣ ነው የምነግርህ። ቻው። እማዬ ዛሬ ራት እኛ ጋር ናችሁ። እሺ እማ፣ ደስ የሚል የምነግርሽ ዜና አለ። እማዬ ላለመምጣት ምንም አይነት ምክንያት አትደርድሪ። እሺ ቻው፣ በቃ እንዳትቀሪ። ቻው ቻው። እንዴ ቆየ፣ ልትሄጂ ነው? ሀገር ቤት እኮ ተደውሎልኝ ዘጋባቸውና ካርድ ልገዛ እየወጣሁኝ ነው። እና ካርድ ለመሙላት ነው ውጭ የምትወጪው? እኔ እሞላልሻለሁ። ግቢ ቶሎ በይ። አንቺ ሴትዮ ማታ ደግሞ እነማዬ እየተደሳሰቱልሽ ነበረ። አረ እነሱ እርጉዝ ናት ብለው ደምድመዋል። ግን ትወኔ እንዴት ነበር? የምር ነበር የሚመስለው እንዴ? አንቺ የትጎላ ኮርስ ወስደሻል እንዴ? እኔ ራሱ ልታሳመኘኝ እኮ ምንም አልቀረሽም። እንዲህ ነኝ እኔ አንተ ሚስት፣ ምን ታደርገዋለህ? እንግዲህ እንደጀመርሽ ራስ ጨርሽው። ደግሞ ትርንጎ አስተያየቷ ምንም እያማረኝ አይደለም። እሱን ለእኔ ተው፣ የማደርገውን እኔ ነው የማውቀው። ይልቅ አንገብጋቢው ነገር ዘመዴ እናቴ ምናምን እያልክ ማንም ሰው እዚህ ቤት እንዳይመጣ። እሺ ተግባባን። አሁን ወደ ስራ እንደሚፈቅዱኝ ነው ግዝት። ቻው በቃ። እሺ ማሬ፣ መልካም ቀን። ይኸውልሽ ትርንጎ፣ አንቺ ልጄን ወልደሽ አስረክብሽ ወደ መጣሽበት ነው እሺ የምትሄጂው። ልጅ ምናምን የሚባል ነገር የለም። እሱማ አምኜበት የገባሁበት ነገር አለ። እንዴት ብልስ ያምርብኛል እንዴ? ደግሞ ከባለቤቴ ራስ ላይ ወረድ በይ። ቃን ጥሎት እንጂ ዝቅ ብሎ ከማንም ሰው ጋር የሚልከሰከስ አይነት ባል አይደለም ያለኝ። ገባሽ? ማለት እንዳይበሉ እንዴ አይናገሩ። ጠባዩ ተቀየረብኝ እኮ። አይ እንግዲህ ቦታሽን ወቂ ብያለሁ። ገባሽ? እርካሽ ሄላ እንዴት ነው? አለሁ ሰላም ነው። እርስዎ መድኃኒቱን ብቻ ያዘጋጁልኝ። እሺ እሺ፣ አመሰግናለሁ። እሺ አሁን ምንድን ነው የምናደርገው? መጥኖስ ምንድን ነው የምንለው? የትስ ወለድሽ ነው የሚባለው? ዶክተር ደስታ አናግሬያለሁ፣ አታስብ። እሱ ይወጣውን። አሁን እኮ የጨነቀን እሱ አይደለም። ታዲያ ምንድን ነው የጨነቀ? አንቺ ስትወልጂ ቤተሰቦች መጣታቸው ይቀራል። እየተወለድሽ ሊባል ነው ታዲያ። ለሱማ እኮ አንድ ሳምንት ዱባይ ስብሰባ ሄዳለሁ ብዬ እሸኛለሁ። ከዛማ እኔ እዚህ ይደበቅና እኔ በቆረጥኩት ትኬት እሷን ከሀገር አስወጣታለሁ። ከዛ እኔ ልጄን ወለድኩ ብዬ እመለሳለሁ። እኔ ይሄ ነገር ጭራሽ ውስብስብ እየሆነ ነው። ምንም አልተወሳሰበም፣ ቀላል ነው። ፈርታ አታስፈራረኝ እንጂ ማረኝ። እንግዲህ አንቺ እንደጀመርሽው አልጨረስሽም። እንዴ ማየ፣ ምን ነው በሰዓት ምን ነገር ጣልሽ? ልጄ ቤት ለመምጣት ማስፈቀድ ነበረብኝ እንዴ? አረ ማየ፣ እኔ እንደዛ ልወጣኝ። ቁጭ በይሽ። በላቤልዬ
ና እንጂ ተቀመጥ ቁጭ በል። የወደ ወደረችን እንጫወትና ቁጭ በል። እንዴማ ይታይ እቴ አዲስ ፍቅር ያመናቀራሉ። እኔ ልጅሽን ብነካው ምን አደርገዋለሁ? ጨው አይደለ አይማማ? እማዬ አልፈልግም ካልኩ አልፈልግም አይደል እንዴ? አይ እሺ ይሁን ካልሽ ምን አደርገዋለሁ? ምንም አትፈልግ። እንዴማ ይታይ እቴ አዲስ ፍቅር ያመናቀራሉ። እኔ ልጅሽን ብነካው ምን አደርገዋለሁ? ጨው አይደለ አይማማ? እማዬ አልፈልግም ካልኩ አልፈልግም አይደል እንዴ? አይ እሺ ይሁን ካልሽ ምን አደርገዋለሁ? ምንም ማድረግ አልችልም ልጄ። እማዬ ጠራሽኝ እንዴ ልጄ? እንዴ የት ሆነሽ ነው? እኔ ያልስጣራ ግቢውን እኮ ዞር ዞር ብዬ እየፈተሽኩት ነበር። እንዴ እማዬ እሱም ማድረጉ ደግሞ ለምን አስፈለገ? እኔ እንጃ። እዚህ ቤት እኮ ሰው ያለ ይመስለኛል። እንዴ እማዬ ምንድን ነው የምታወሪው? ስራ ስታጭ ደግሞ ግቢ የሌለው ሰው መፈለግ ጀመርሽ? እውነቴን እኮ ነው። ሰርቼ ያስቀመጥኩትን ምግብ ተበልቶ ይጠብቀኛል። ምን ላርግ ታዲያ ልጄ? እሱ ነው እንደምትይኝ እማዬ? እኔ እኮ ነው የምበለው ስለሚርበኝ። ታውቂያለሽ እርጉዝ አይደለሁ፣ ቶሎ ቶሎ ነው የሚርበኝ። ደግሞ እኮ እማዬ ዶክተሮቹ መቀመጥ ይጎዳን ስላሉ እኔ መንቀሳቀስ ስለጀመርኩ ነው። ሌላ ነገር የለም። አትፍሪሽማ። እንዳልሽ ይሁን። እንዲያው ቀልብ የሚነግረኝ ግን ሌላ ነው። ወይኔ እናቴ ወይኔ እናቴ እንደናፈቅኩሽ። ወይኔ እናቴ ወይኔ እናቴ ወይኔ እናቴ። ምን ነሽ አንቺ? ምንድን ነው የኔ ልጅ? ምንድን ነው ማየው? ምን ነሽ የምትነፋረቂው? አንቺ ልጅ አምሻል እንዴ? ቤቴልሄም ንገሪኝ እንጂ ትርንጎ ለቃለች አላልሽኝም እንዴ? ይሉኝ ጉዴን ማማ። እንደ ውሻ ጉራ አስቀምጣኝ ለቃለች ትላለች ደግሞ። ወይኔ እናቴ። ቆይ ትርንጎ ቁጭ በያች። ቤቴልሄም ስለዚህ ነገር ታብራሪልኛለሽ? እንዴ እማዬ እኔን አታምኚኝም እንዴ? ቆይ ምን እያልሽ ነው? ምን እየጠየቅሽ ነው? ምንም አይጠይቋትም ማማ፣ እኔ አስረዳውታለሁ። ምንድን ነው አንቺ መቀባጠሪው? አይዞሽ የኔ ልጅ፣ እኔ እሰማሻለሁ። የተፈጠረውን ነገር ለኔ አስረጅ። የእርሶ ልጅ ናታ፣ ከሰው ያልተፈጠረች፣ የሰው ጨካኝ፣ ለሴት ልጅ ትንሽ እንኳን ርኅራኄ ያልፈጠረባት፣ ልጄን እንደ ልጇ አርጋ ልትወስድ መዘጋጀቷ ሳይቀር እኔ ይኸው ከሰው እንዳልገናኝ አጉር አስቀመጠችኝ። ከሱ ይባስ ብሎ በሽተኛ እናትሽ ደክማለች ብለው ሲደውሉልኝ ይኸው እንዳልገናኝ አጉር አስቀምጣ እናቴን አስመለጠችኝ። እቺ የሰው ጭራቅ እና የኔ ልጅ ሳታረግዝ ነው አርግዣለሁ ብላ ስታታልለኝ የከረመችው? አዎ የእርሶ ልጅ ውሸታም፣ አታላይ፣ በጣም ጨካኝ ሰው ናት። ምን ላድርግ እናቴ? የማደርገው ባጣ ቢጨንቀኝ እኮ ነው፣ ግራ ቢገባኝ እኮ ነው። ትዳሬን ለማትረፍ ስሜንን በቅሎ ከመባል ለማትረፍ እኮ ነው። ቢያንስ እንኳን አንቺ ተረጅኝ። ቢሆንስ ልጄ ይሄ ነገር ብቻሽን ምን አደርገዋለሁ ብለሽ አስብሽ? እና አሁን እኔ ምን ይዋጠኝ? እርሶም ለልጁ አይደሉ፣ እኔም ከርታታ እናቴን ቀበርኩ። አይ አይዞሽ የኔ ልጅ ተረጋጊ። አንቺ ብቻ ተረጋጊ። ባልወልድሽም እኮ ልጄ ነሽ። አሁን ይሄ ምን ይባላል? ለሰሚም ግራ ነው። እንዴት ሌላ ቢቀር ለእኔ መንገር እንዴት ይከብዳችኋል? ማዘርዬ አሁን የሆነ ሆኗል። መፍትሄ መፈለግ እንጂ መወቃቀስ አይጠቅምም። እሱስ ልክ ነህ ትርንጎዬ። ባይሆን ሀገርሽ ንገሪኝና
ትኬት ቆርጬ ልምጣና ተያይዘን ሂደን የእናትሽን ሀዘን ትወጫለሽ። እንደው ትላንትና በንዴት ተናገርኩኝ እንጂ እንዲሆኜ ብሄድ ቄው ምን ይለኛል? አባቴም ዲቃላ ረገዘችብኝ ብሎ በንዴት ይሞትብኛል። አይሆንም ካልሽ ታዲያ ምን ይደረግ? እኔማ እንደ ውሻ ታጎሬ መዋል ሰለቸኝ። ሌላው ቢቀር ግቢ ውስጥ ልንቀሳቀስ እዚሁ ከእናንተ ጋር ቁጭ ብዬ ልብላን ያልኩት። እኔን ሰው ይራበኝ። አይዞሽ፣ እኔ ነኝ እየተንከባከብኩ ማለት ነው። በደንብ አድርጌ አይዞሽ፣ ታልቅሽ። ትርንጎ እንዴት ነው? ተመችሽ አይደለ? አዎ ጋሽዬ። እኔና ባለቤቴ ላደረግነው ነገር ይቅርታ አድርገሽልናል አይደል? አትፍረጅብን። የምናደርገው ነገር ግራ ቢገባን ነው። አንተ ደግሞ ትርንጎ ማለት እኮ በጣም ንቁ ልጅ ነች። ሁሉም ነገር ይገባታል አይደል ትርንጎ? ዛሬ አምሽተን ነው የምንመጣው። የምትፈልጊው ነገር ካለ ለማየ ነገራት። እሺ ውዴ፣ ታነሳኒ ልብሳችንን ቀይርና ሰዓት ሄደን እኮ ገንዘቤን ታጠፋቸው። ወርቆች፣ ጌጣጌጦች፣ መሳቢያ ያለው ገንዘብ ሁሉ ምንም ነገር የለም። እማዬ አንቺን በአይነ ቁረኛ ጠብቂያት ብዬሻል ነበረ። እንዴት እንደዚህ ትዘነጊያለሽ? ምን እንደተፈጠረ ማስታወሰው ነገር የለም። ምንድነው የተፈጠረው? አሁን ምን ይባላል? ውርደቱስ እንዴት ነው የምንቋቋመው? ይሄንን ነገር አንቺ እንደጀመርሽ አንቺው ጨርሽ። እትዬ እንደው አይፍረዱብኝ። ሆዴ እየገፋ ሲመጣ ልጄ ሲንፈራገጥ ስሰማ አንጀት ያልችላለ። ቢጨንቀኝ ነው። አንቺም ገና ሳይወለድ እንዲሆንሽ ሲወለድማ ላይኔም እንደምትከለክኝ ስለገባኝ ነው እንዲህ ለማድረግ የተገደድኩት። እትዬ ወርቆችሽን የወሰድኩት ሰርቄሽ ሳይሆን ለጊዜውስ ቢሆን ምን አበለዋለሁ። እኔ ከእናንተ ብዙ ርቄ ሄጃለሁ። እንዳትፈልጉኝ። ቻው።